እንደምን ቆይታችኋል ውድ የዩቲዩብ ቤተሰብ ተከታታዮቻችን ዛሬ ደግሞ አስገራሚ ክስተቶችን ወደ እናንተ እናደርሳለን እስከ መጨረሻው ድረስ ቻናላችንን ሰብስክራይብ ሼር ላይክ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን በመጀመሪያ ወደ እናንተ የምናጋራው ታሪክ የአልማዝ ጌጣጌጦችን ስለዋጠው ሌባ ይሆናል አሜሪካዊው ጃይታን ላውረንስ የ32 ዓመት ሰው ሲሆን ከሰሞኑ በፍሎሪዳ ውስጥ ባለ አንድ ቅንጡና ውድ የጌጣጌጥ መሸጫ ሱቅ ውስጥ ይገባል ከአሜሪካ ሜጀር ሊግ ሶከር እንደመጣና ከኦርላንዶ ማጂክ ክለብ እንደሚጫወት ለጌጣጌጡ መሸጫ ይናገራል የቲፋኒ አልማዝ መሸጫ ማዕከልም ግለሰቡን ወደ ቪአይፒ ክፍል ካስገቡት በኋላ የሚፈልገውን ጌጣጌጥ እንዲገዛ ምርጫ ያስቀምጡለታል ለስርቆት የገባው ይህ ሰውም ወዲያውኑ ነበር የአልማዝ ጌጣጌጦችን ከተቀመጡበት መስረቅ የጀመረው የጌጣጌጥ ሻጮቹ ሁኔታውን ከተጠራጠሩ በኋላ ለፖሊስ ማሳወቃቸውን ተከትሎ ወዲያውኑ በስፍራው ይደርሳል ማምለጥ እንደማይችል የተረዳው ይህ ሰውም እያንዳንዳቸው $609,000 እና $160,000 የሚያወጡ ሁለት የአልማዝ የጆሮ ጌጦችን ውጧቸዋል ፖሊስ በስርቆት ወንጀል ጠርጥሮ ያሰረውን ይህን ሌባ ባደረገው ተጨማሪ ምርመራ ማዕድናቱ በሆዱ ውስጥ መቀመጣቸውን አረጋግጧል ግለሰቡ ከዚህ በፊትም ውድ ማዕድናት በሚገኙባቸው ሱቆች ላይ የረቀቁ የስርቆት ወንጀሎችን የመፈጸም ልምድ አለው የተባለ ሲሆን ከዚህ በፊት $587,000 ዋጋ ያላቸው የአልማዝ ማዕድናትን ሰርቆ እንደነበር ይነገራል እንዲሁም በኮሎራዶ ግዛት በፈጸማቸው ተደጋጋሚ ወንጀሎች ምክንያት 48 ጊዜ የእስር ማዘዣ ትዕዛዝ ተላልፎበትም ተገኝቷል ይሁንና በሌባው ሆድ ዕቃ ውስጥ የተገኙት አልማዞች በምን መልኩ ለባለቤቱ ሊመለስ እንደታሰበ እስካሁን የታወቀ ነገር የለም ሌላኛው ባለታሪክ ደግሞ ለመስረቅ በገባባቸው ቤቶች ምግብ የሚሰራውና ቆሻሻዎችን የሚያጸዳው ሌባ ነው ግለሰቡ ለመስረቅ በገባባቸው ቤቶች ያልታሰቡ ነገሮችን በማድረግ ታዋቂ ሆኗል ምግብ ከመስራት ጀምሮ የተዘበራረቁ ዕቃዎችን መልክ አስይዞ የወጣው ይህ ሌባ በመጨረሻም ከስራ አላመለጠም ለመስረቅ በገባባቸው ቤቶች ምግብ የሚሰራውና ቆሻሻዎችን የሚያጸዳው ሌባ ትውልደ ፖላንዳዊው ዳሚያን ወጅኔሊዎች በእንግሊዝ የሚኖር እንግሊዛዊ ሲሆን በማያውቀው ቤት ውስጥ በመግባት ስርቆት በመፈጸም ይታወቃል ይህ እንግሊዛዊ እንደተለመደው ንብረቶችን ለመስረቅ በገባባቸው ሁለት መኖሪያ ቤቶች ውስጥ ያልታሰቡ ነገሮችን አድርጎ ተሰውሯል ባለቤቶቹ በቤት ውስጥ እንደሌሉ አስቦ የገባው ይህ እንግሊዛዊ ለባለ ንብረቶቹ ምግብ አብስሎ የሚጠጣ ወይን አዘጋጅቶ የቆሸሹ ልብሶችን አጥቦ ሲያስተካክል በድብቅ በተገጠመው የመኖሪያ ቤቱ ካሜራ ላይ ታይቷል ግለሰቡ ከዚህ በተጨማሪም የጓሮ አትክልቶችን ሲኮተኩት ቆሻሻ ሲያጸዳና ወደ ማጠራቀሚያ ቦታዎች ሲወስድም ታይቷል እንዲሁም ለባለቤቶቹ በተው ማስታወሻ መልካም ማዕድ መመኘቱንና እንዲዝናኑም በእጁ የተጻፈ ጽሑፍም አስቀምጧልም ተብሏል መኖሪያ ቤቷ በማታውቀው ሰው ተውቦና ተስተካክሎ የሚጠብቃት አንድ ነዋሪ በበኩሏ የሚያውቀኝ አንድ ሰው እየረዳኝ እንደሆነ ያሰብኩኝ ነበር ስትል ትናገራለች ግለሰቡ ለጉብኝት ወደ ሌላ ሀገር በሄዱና በካርዲፍ በሚኖሩ ሌላ መኖሪያ ቤት ለስርቆት ከገባ በኋላ ምግብ አቅርቦ በመመገብ ላይ እያለ በስልካቸው ላይ በገጠሙት የደህንነት ካሜራ አማካኝነት ካዩ በኋላ ለፖሊስ ጠቁመዋል ፖሊስም ወዲያውኑ ይህንን ሌባ በቁጥጥር ስር ያዋለ ሲሆን የ22 ወራት እስርም ተፈርዶበታል የተከበራችሁ የዩቲዩብ ቻናላችን ተከታታዮች እንደዚህ አይነት አዳዲስ መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ ሼር ላይክ ማድረግ እንዳትረሱ ቸር ይግጠማችሁ ብለናል